ሰላም ጤና ይስጥልኝ ውድና የተከበራችሁ ሁሉ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ዛሬ ደግሞ በጣም ኢንተረስቲንግ በሆነ ዌይ ቻፕተር 7ን ከባለፈ የቀረውን እንግዲህ ልንጨርስ ነው ዛሬ። ዛሬ እንግዲህ ዘ ኮንሰፕትስ ኦፍ ዘ ኪንግደም በሚል ቶፒክ እንግዲህ ጀምረን የቀሩትን ትንሽ ነው የቀረን ብዙም አይደለም ባይዘዌ እሱን የምንጨርስ ይሆናል ማለት ነው። እንግዲህ በባዮሎጂ ውስጥ እንግዲህ ኪንግደም የታክሶኖሚ ደረጃ ሲሆን አዲሱ ባለ 3 ዶሜን ስርዓት ከመምጣቱ በፊት እንግዲህ ከፍተኛ ደረጃ ነበር። አሁን ግን ከዶሜን ቀጥሎ ሁለተኛ ከፍተኛ ደረጃ አለው ማለት ነው። እንግዲህ ኪንግደም ተብሎ የሚጠራው ዘ ቱ ኪንግደም ኮንሰፕትስ እንግዲህ የቱ ኪንግደም ኮንሰፕት የሚባሉትን በመጀመሪያ እናያለን። existed before the 1950s የጽንሰ ሐሳብ እንግዲህ ከ1950ዎቹ በፊት የነበረ ሲሆን ህይወት ያላቸው ነገሮች በሁለት ታላላቅ ቡድኖች ብቻ ይከፈሉ ነበር። ይህም እንግዲህ በጣም ቀላል የክላሲፊኬሽን ዘዴ ነበር ነው የዛን ጊዜ። ክላሲፊኬሽን ኦርጋኒዝምስ ቤዝድ ኦን ዘ ፕሬዘንስ ኦር አብሰንስ ኦፍ ሴል ዋል እንግዲህ ህይወት ያላቸው ነገሮች የሴል ዋል ወይም የሴል ግድግዳ መኖር ወይም አለመኖር ላይ ተመስርቶ ይመደቡ ነበር። ይህም እንግዲህ መሰረታዊ ግን ደግሞ ግልጽ የሆነ ልዩነት ነበር ነው። እንግዲህ በእነኚህ መሰረት ተቀምጦ ነበር። እንግዲህ ክላሲፊኬሽን ኪንግደም ፕላንቲያ ሴል ዋል ፕሬዘንት ያለውና ኪንግደም ፕላንቲያ የሚባለው ሁለተኛው ደግሞ ኪንግደም አኒማል ወይም ሴል ዋል አብሰንት ሴል ዋል የሌለው ተብሎ በዚህ በሁለቱ ተከፍሎ ነበር። ኪንግደም ፕላንቲያ እና ኪንግደም አኒማሊያ። ኪንግደም ፕላንቲያ ሴል ዋል አለው፣ ኪንግደም አኒማሊያ ደግሞ ሴል ዋል የለውም በሚል በሁለት ከፍሎት ነበር። ሌላው ደግሞ ዘ ፎር ኪንግደም ኮንሰፕት ነው ደግሞ አሁን የምናየው። ከዛ በኋላ ደግሞ ዘ ፎር ኪንግደም ኮንሰፕት መጣ ማለት ነው። የጽንሰ ሐሳብ ደግሞ እንደ አልጌና ፕሮቶዞ ያሉ መካከለኛ ህዋሳትን ለማካተት ኪንግደም ፕሮቲስታ እና የእጽዋትንም እንስሳትን ባህሪ ያላቸውን ህዋሳት ለማካተት ደግሞ ኪንግደም ፈንጋይን ጨምሮ ዘ ፎር ኪንግደም ኮንሰፕት በሚል መጥቷል ማለት ነው። ይሄኛው እንግዲህ አራቱን ይዛል። የመጀመሪያው የአኒማል አለ፣ የፕላንት አለ፣ የፕሮቲስታ እና ፈንጋ አራት ሆኖ ማለት ነው። ደግሞ እዚህ ጋር አሁን የምናየው ዘ ፋይቭ ኪንግደም ኮንሰፕት ነው። ከዛ በኋላ ደግሞ የፋይቭ ኪንግደም ኮንሰፕት መጣ ማለት ነው። የፋይቭ ኪንግደም ኮንሰፕት ደግሞ ምንድነው የሚለን? የጽንሰ ሐሳብ ደግሞ የተገነባው በትራንስሚሽን ኤሌክትሮን ማይክሮስኮፕ ከተፈለሰፈ በኋላ ሲሆን ይህም እንግዲህ የሴሎች ውስጣዊ አወቃቀር በደንብ ለማየት አስችሎ ነበር ነው። ሪኮግናይዝ ዘ ሴል ኮምፖዚሽን ኦፍ ኦርጋኒዝም ፕሪቪየስሊ ግሩፕድ አንደር ፕላንቲያ ኤንድ አኒማሊያ እንግዲህ ቀደም ሲል በፕላንቲያ እና በአኒማሊያ ሲመደቡ በነበሩ ህይወት ያላቸው ነገሮች የሴል አወቃቀር ላይ ያሉ ልዩነቶችን እውቅና ሰጥቶ ነበር ነው ያለፈው የኛው። ዘ ፋይቭ ኪንግደምስ ዌል እንግዲህ አምስቱ ኪንግደም የሚከተሉት ነበሩ። ይህም ስርዓት እንግዲህ ለብዙ ዓመታት በስፋት ጥቅም ላይ ውሏል። የመጀመሪያው ኪንግደም ሞኖሪያ ነው። ሁለተኛው ኪንግደም ፈንጊ ነው። ሶስተኛው ኪንግደም ፕሮቲስታ ነው እና አራተኛው ኪንግደም ፕላንቲያ፣ አምስተኛው ኪንግደም አኒማሊያ ነው። እንግዲህ በእነኚህ በአምስቱ ከፍለው ዘ ፋይቭ ኪንግደም ኮንሰፕት የሚባል በዚህ በአምስቱ ከፍለው አስቀምጠውታል። ሌላው ደግሞ ቀጣይ ዘ ሲክስ ኪንግደም ኮንሰፕት ነው። Split kingdom monoria into two groups based on the fundamental differences, presence or absence of a membrane around the nucleus and organisms. እንግዲህ በመሰረታዊ ልዩነቶች ለምሳሌ በኒውክሊየስ እና በኦርጋኒዝም ዙሪያ ሜምብሬን መኖር ወይም አለመኖር ላይ በመመሰል ኪንግደም ሞኖሪያ በሁለት ቡድን ከፍለዋል ነው። እንግዲህ ይሄኛውም እንግዲህ ሲክስ ኪንግደምስ የምንላቸው እነሱም እነማን ናቸው? የመጀመሪያው እንግዲህ ኪንግደም አልቼባክቴሪያ ነው። ኪንግደም አልቼባክቴሪያ አለ፣ ኪንግደም ኢዩባክቴሪያ አለ፣ ኪንግደም ፕሮቲስታ አለ፣ ኪንግደም ፈንጋ አለ፣ ኪንግደም ፕላንቲያ፣ ኪንግደም አኒማሊያ ብለው እንግዲህ በስድስት ከፍለው አስቀምጠዋል። ዘ ሲክስ ኪንግደም ኮንሰፕት የምንለው ማለት እነኝን እንግዲህ በስድስት ወይ ከፍለው ያስቀመጡበት ነው ማለት ነው። ሌላው ደግሞ ባይኖሚያል ኖሜንክሌቸር ነው። እንግዲህ ሌላ የምናየው ፖይንት ደግሞ ባይኖሚያል ኖሜንክሌቸርስ የምንለው ነው። እዚህ ጋር እንግዲህ ራሱ የቻለ ብሬንስቶርም ኢኩዌሽኖች አሉ። እነኝህን ለራሳችሁ ትጠይቃላችሁ። ያው እኔ እዚህ ጋር ማብራራቱ ጊዜ መግደል ስለሆነ ማለት እናንተ ግን ይጠቅማቸዋል። ጀስት ራሳቸውን ምን ያህል አውቄያለሁ የሚለውን ቼክ ለማድረግ ስለሚጠቅማቸው ጀስት ስሯቸው። Nomenclature is the naming of organisms and the ruling govern it. Linus established the beginning of a perfect nomenclature system. እንግዲህ ኖሜንክሌቸር ማለት ህይወት ላላቸው ነገሮች ስም የማውጣትና ይህን ሂደት የሚመሩ ህጎችን ስርዓት ነው። በቃ ህጎችን የሚመራበት ስርዓት። ሊነስ እንግዲህ ፍጹም የሆነ የኖሜንክሌቸር ስርዓት ጅማሮን ያስቀመጠልን ትልቅ ሳይንቲስት ነው። Binomial nomenclature becomes predictable after his books Species Plantarum and Genera Plantarum. እንግዲህ የባይኖሚያል ኖሜንክሌቸር ስርዓት ተግባራዊ ሊሆን የቻለው እሱ ስፒሺስ ፕላንቴም እና ጀነራል ፕላንቴም የተባሉት መጽሐፍቶች ከሳተመ በኋላ እንግዲህ ትልቅ እውቅና አግኝቷል፣ ተግባራዊ ሊሆን ችሏል ማለት ነው። ከዛ በኋላ each organism is designed by two names
እንግዲህ እያንዳንዱ ህይወት ያለው ነገር በሁለት ስሞች ይሰየማል ነው። ይህ ስርዓት እንግዲህ ዓለም አቀፋዊ ግንኙነት በጣም ቀላል ያደርገዋል። the first name is the genius always capitalized እንግዲህ የመጀመሪያ ስሙ የጂኒየስ ስም ሲሆን ሁልጊዜም በካፒታል ፊደል ይጀምራል። የመጀመሪያው ፊደሉ እንግዲህ በካፒታል ይጀምራል። ሁለተኛው ስም ደግሞ የዝርያው ልዩ መለያ ወይም ስፔሲፊክ ኢፒተንት ሲሆን በካፒታል ፊደልም አይጀምርም ነው። እና ሌላው ደግሞ ኖ ቱ ስፒሺስ ካን ሃቭ ዘ ሴም ኔም እንግዲህ ሁለት የተለያዩ ዝርያዎች በፍጹም አንድ አይነት ሳይንሳዊ ስም ሊኖራቸው አይችልም። ይህ እንግዲህ በሳይንሳዊ ማህበረሰብ ውስጥ ሊፈጠር የሚችልን ውዥንብር ይከላከላል ይለናል ማለት ነው። ሌላው ደግሞ እንግዲህ እዚህ በቀጣይ የምናየው ኮንሰፕት ምንድነው? ዘ ፐርፐዝ ኦፍ ጊቪንግ ኔምስ ቱ ኦርጋኒዝምስ እንግዲህ ለእጽዋቶች ስም መስጠት ጥቅሙ ምንድነው? ቫልዩ ምንድነው? ይሄ ሁሉ ሳይንቲስቶች የሚደክሙት ይሄ ሁሉ እኛ ስም የምንደክሙ ስም እየሰጠን ለምንድነው የሚለውን እናያለን ማለት ነው። to serve as a means of reference and avoid inconvenient descriptive phrase እንግዲህ ዋና ዓላማው እንደ ማጣቀሻ እንዲያገለግልና ረጅም ገለጻዎችን በማስቀረት ግንኙነትን ለማቅለል ነው። ለምሳሌ ባለ አራት እግር ጅራታም የሚጮህ እንስሳ ከማለት በቀላሉ ጂነስ ኢምፐስ ፋሚሊስ ማለት ይቻላል ማለት ነው። እንደዚህ ለማድረግ እንግዲህ ይሄ ኔሚንግ ኦፍ ኦርጋኒዝምስ መጥቷል ማለት ነው። to universalize the name and avoid confusion caused by vernacular or common names in different languages እንግዲህ በተለያዩ ቋንቋዎች ባሉ የአካባቢ ስሞች ወይም vernacular names መሰረት የሚጠራውን ውዥንብር በማስወገድ ስያሜው ዓለም አቀፋዊ ለማድረግ ነው። እንግዲህ ሌላው ዓላማው ደግሞ scientific names are written in Latin form and alphabet to ensure stability and universality እንግዲህ ሳይንሳዊ ስሞች በላቲን ቋንቋና ፊደል መጻፋቸው ቋሚነትና ዓለም አቀፋዊነት እንዲኖራቸውም ያደርግ ነበር ነው። ያንን ለማድረግም እንግዲህ የዚህ ዋናው ጥቅሙ ነው ማለት ነው። ሌላው ደግሞ የምናየው ኢንተርናሽናል ኮድ ኖሜንክሌቸር የሚለው እንደምናየው this code is a rule book containing principles, rules and recommendations for the system of nomenclature ይህ ኮድ እንግዲህ ለኖሜንክሌቸር ስርዓት የሚያስፈልጉ መርሆችን፣ ህጎችና ምስክሮችን የያዘ የመተዳደሪያ ደንብ መጽሐፍ ነው። ኢንተርናሽናል ኮድ ኦን ኖሜንክሌቸርስ የምንለው ማለት it provides stability and ensure that any given taxonomic groups has only one correct name እንግዲህ ለስያሜው ቋሚነትን ይሰጣል። እንዲሁም ማንኛውም የታክሶኖሚክ ቡድን አንድ ትክክለኛ ስም ብቻ እንዲኖረው ያረጋግጣል ማለት ነው። እንግዲህ ይህም አንዱ ሌላው ጥቅም ነው። different international code exists for different groups of organisms ሌላው ተጨማሪ ደግሞ ለተለያዩ የህይወት ቡድኖች የተለያየ ዓለም አቀፋዊ ኮድ አሉ ነው። ይህም እንግዲህ ለእያንዳንዱ ቡድን ልዩ ባህሪ የሚስማማ ህግ እንዲኖርም ያስችላል ማለት ነው። ኢንተርናሽናል ኮድ ኦፍ ቦታኒካል ኖሜንክሌቸር ይሄ ደግሞ እዚህ ጋር ኢንተርናሽናል ኮድ ኦፍ ቦታኒካል ኖሜንክሌቸር ወይም ICBN የምንለው ነው። ይሄ ደግሞ ምንድነው? governs the naming of plants including algae, fungi and leaves እንግዲህ አልጌ፣ ፈንገስ እና ላይከንን ጨምሮ የእጽዋትን ስያሜ የሚመራልን ትልቅ ህግ ነው ማለት ነው። ኢንተርናሽናል ኮድ ኦፍ ቦታኒካል ኖሜንክሌቸርስ የምንለው ማለት ነው። ሁለተኛው ደግሞ ኢንተርናሽናል ኮድ ኦፍ ዙሎጂካል ኖሜንክሌቸር የምንለው ደግሞ አለ። ይሄኛው ደግሞ ምንድነው? በህይወት ያሉትን ሆነ የጠፉትን እንስሳት ስያሜ የሚይዝ ሲሆን ዋና ዓላማው እንግዲህ በስሞች ላይ ቋሚነትን ማምጣት ነበር ነው። ይሄኛው ኢንተርናሽናል ኮድ ኦፍ ዙሎጂካል ኖሜንክሌቸርስ የምንለው ነው። ሌላው ደግሞ ሶስተኛው ኢንተርናሽናል ኮድ ኦፍ ኖሜንክሌቸር ኦፍ ባክቴሪያ ነው። ይሄ ደግሞ የባክቴሪያ እና የአርቺያ ሳይንሳዊ ስሞችን የሚመራ ህግ ሲሆን ደንቦችን በኢንተርናሽናል ኮሚቴ ኦን ሲስተማቲክስ ኦፍ ፕሮካሪዮቲክስ በዛ ህግ መሰረት ይጠበቃሉ ነው። እንግዲህ ጥቅሙም ይህ ነው ማለት ነው። አራተኛው ደግሞ ሌላው ምንድነው? ኢንተርናሽናል ኮድ ኦፍ ኖሜንክሌቸር ፎር ካልቲቬትድ ፕላንትስ ነው። ይሄ ደግሞ አራተኛው በሰው ልጅ ሆን ተብሎ የተፈጠሩ ወይም ደግሞ የተዳቀሉ ተክሎች ካልቲጅን ስያሜ ይቆጣጠራል። የተፈጥሮችን በሰው ልጅ ተዳቀው ከተፈጠሩት ጋር እንዳይጋጩ ያንን ይቆጣጠርልናል ማለት ነው። እንግዲህ በዋነኝነት የሚያተኩረው እንደ ካልቲቬር እና ግሩፕስ ባሉ የክላሲፊኬሽን ደረጃዎች ላይ አተኩሮ የሚሰራ ነው ማለት ነው። ሌላው ደግሞ ኢንተርናሽናል ኦርጋናይዜሽንስ ኤንድ ዩኒየንስ ፎር ስታብሊሽን ኦፍ ቼንጅስ ነው። እንግዲህ ይሄኛው ደግሞ ምንድነው የሚያደርገው? ታክሶኖሚ ኢንተርናሽናል ኮንግረስ ቱ ዲስካስ ፕሮብለምስ ዊዝን ኖሜንክሌቸር ኤንድ ሞዲፋይ ዘ ኮድስ እንግዲህ ታክሶኖሚ በኖሜንክሌቸር ላይ ያሉ ችግሮችን ለመወያየት እና ኮዱን ለማሻሻል በዓለም አቀፋዊ ጉባኤዎች ላይ ይገናኛሉ ነው። እንግዲህ ፎር ICBN ኢንተርናሽናል ቦታኒካል ኮንግረስ ነው። ICZD ደግሞ ኢንተርናሽናል ኮንግረስ ኦፍ ዙሎጂካል ኖሜንክሌቸር ነው። ፎር ካልቲቬትድ ፕላንትስ ደግሞ ኢንተርናሽናል ኮሚሽን ፎር ኖሜንክሌቸር ካልቲቬትድ ፕላንትስ አለ። የፈንጋይ ደግሞ ራሱን የቻለ
ኢንተርናሽናል ኮሚሽን ኦፍ ታክሶኖሚ ኦፍ ፈንጋይ የሚባል እነኚህ እንግዲህ በዓለም አቀፍ ደረጃ የተቋቋሙ ዓለም አቀፍ ጉባኤዎች ናቸው ነው። ችግሮች ለመወያየትና ኮድን ለማሻሻል በዓለም አቀፍ ደረጃ የተካሄዱ ጉባኤዎች ወይም እውቅና የተሰጣቸው ናቸው ማለት ነው። ሌላው ደግሞ የምናየው ኔም ኦፍ ታክስ ኦር ራንኪንግ ኦፍ ጂነስ አበብ ነው። እንግዲህ ሌላው እዚህ ጋር በደንብ መጠንቀቅ ያለብን ነገር የፋሚሊ ስሞች አንድ ቃል ወይም ዩሞኒያል ናቸው። እንግዲህ ብዙ ቁጥርን የሚገልጹ ስሞች ሲሆኑ ሁልጊዜ በካፒታል ፊደል ይጀምራሉ። ለምሳሌ አስትሬሲያ ነው ወይም የአደይ አበባ የምንለው የእሱ የአደይ አበባ ቤተሰብ እንግዲህ አስትራሲያ ይባል ማለት ነው። እነኝም ላይ ዩኒሞኒያል ናቸው ማለት ነው። ሌላው ደግሞ የጂነስ ስሞች እንግዲህ አንድ ቃል ነጠላ ቁጥርን የሚገልጹ ስሞች ሲሆኑ ሁልጊዜ በካፒታል ፊደል ይጀምራሉ። ለምሳሌ ሃጂኒያ እንግዲህ የመጀመሪያው ኤች ነው። ሃጂኒያ ስንል ኤች እንደ መጀመሪያው ካፒታል እንደዚህ ተደርጎ ይጻፋል ማለት ነው። በተጨማሪ እዚህ ጋር ደግሞ ስፔሺስ ኔምስ አር ባይኖሚያል two terms consisting of the genus name followed by the local specific epithet። ለምሳሌ ሃጂኒያ አቢሲኒካ እንግዲህ የስፔሺስ ስሞች ሁለት ቃላት አላቸው። እነሱም ባይኖሚያል ሲሆን የጂነስ ስሞችን ተከትሎ የሚመጣና በትንሽ ፊደል የሚጀምር ስፔሺስ ኢፍተንት ያካተተ ነው። ለምሳሌ ሃጂኒያ አቢሲኒካ የኢትዮጵያ ኮሶ የሚል ስሞች እንግዲህ የመጀመሪያው ኤች ጀምሯል። ከዛ ሁለተኛው ደግሞ የሚመጣው ኤ አቢሲኒካ ይላል ማለት ነው። እንግዲህ በዚህ መልክ እየጻፍን አንደርስታንድ እናደርጋለን ማለት ነው። ሌላው ደግሞ የመጨረሻው ኦፕሬቲቭ ፕሪንሲፕልስ ኦፍ ኖሜንክሌቸርስ ነው። እዚህ ጋር ደግሞ አምስተኛው ኦፕሬቲቭ ፕሪንሲፕልስ ኦፍ ኖሜንክሌቸርስ የሚል ነው። ይሄኛው ደግሞ የኖሜንክሌቸር ኮድ ሶስት ዋና የስራ መርሆች አስቀምጠዋል። እነሱም እንግዲህ ህትመት ፐብሊኬሽን፣ ናሙና መስራት ማድረግ ወይም ታይፒፊኬሽን እና ቀዳሚነት ፕራዮሪቲ ናቸው። በእነኚህ ላይ ይሰራል ማለት ነው። የኖሜንክሌቸር ኮድ እንግዲህ እነኚህ ዋና የስራ መርሆች ያስቀመጠ ነው። እንግዲህ ፐብሊኬሽንስ የምንለው ምንድን ነው? ፐብሊኬሽን ማለት ሳይንሳዊ ስሞችን ህጋዊ መንገድ በህጋዊ መንገድ ወደ ኖሜንክሌቸር ስርዓት የሚገቡበት ሂደት ፐብሊኬሽንስ እንለዋለን ማለት ነው። to have a legal status a name must be እንግዲህ አንድ ስም ህጋዊ እውቅና እንዲኖር የሚከተሉትን ማሟላት ይኖርበታል። የመጀመሪያው published in permanent works made available to the public ለማህበረሰቡ ተደራሽ በሆነ መጽሐፍ ላይ በዛ ስራ ላይ ፐብሊሽ መቅረብ አለበት ነው የመጀመሪያው። ሁለተኛው ደግሞ accompanied by written description or reference to one ነው። እንግዲህ በwritten description መቀመጥን ተጽፎ መቀመጥ አለበት ሰዎች እንዲያውቁት። ሌላ ደግሞ ሁለተኛው እንግዲህ ታይፒፊኬሽን ነው። it is the process of designating a nomenclature type እንግዲህ የኖሜንክሌቸር ታይፕ ወይም የስያሜ መሰረት የሆነው ናሙና የመሰየም ሂደት ታይፒፊኬሽንስ እንለዋለን ማለት ነው። ታይፕ ሚንስ the element on which the original descriptions of a name was based ነው። ታይፕ ማለት የአንድ ስም የመጀመሪያ ገለጻ የተመረተበት ናሙና ወይም ንጥረ ነገር። ይህ እንግዲህ ለስሙ እንደ መልህቅ ሆኖ የሚያገለግል እንግዲህ ታይፕ እንለዋለን ማለት ነው። ሁለተኛው ደግሞ ሆሎታይፕ እንለዋለን። ሆሎታይፕ የምንለው ደግሞ the single element designed by the author as the type እንግዲህ በአንድ መጽሐፍ ውስጥ በጸሐፊው የተገለጸ ነው። አይሶታይፕ የምንለው ዱፕሊኬት ኦፍ ሆሎታይፕ የሆሎታይፕ ዱፕሊኬሽን ደግሞ አይሶታይፕ ይባላል ማለት ነው። ስናይታይፕ የምንለው ደግሞ one of two or more elements used when no holotype was designed እንግዲህ ሆሎታይፕ ዲዛይን ሳይደረግ ከአንድና ከዛ ኤሌመንቶችን መጠቀም ስንችል ስናይታይፕ እንለዋለን ነው። እነኚህ እንግዲህ ዲፊኒሽኖችን በደንብ የያዟቸው ፈተና ላይ ምናልባት ደረቅ ላይ ሊያመጧቸው ይችላሉ። እስካሁን ግን ያን የተለመደ አይደለም፣ ግን መያዝ ይጠበቅባቸው ሁሉንም ያዟቸው ማለት ነው። ሌላው እንግዲህ የሶስተኛው የምናየው ፕራዮሪቲ ነው። ፕራዮሪቲ ማለት ደግሞ ምንድን ነው? ፕራዮሪቲ ማለት ሁለትና ከዛ በላይ ስሞች ለአንድ ታክስ ጥቅም ላይ ሲውሉ በህጋዊ መንገድ ከሁሉም ቀድሞ የታተመው ስም እንግዲህ ትክክለኛ ስም ነው የሚል ማለት ይሰጣል። ፕራዮሪቲ ማለት እኔ ለምሳሌ መጽሐፍ ስም ሰጥቼ አሳተም የመጀመሪያ ከኔ ቀድሞ ደግሞ ያን ስም ቢጠቀም የሁለታችን ቀድሞ የታተመው ይታይና መጀመሪያ እያሳተመው ትክክለኛ ስሙ ይሰጠዋል ማለት ነው። ምክንያቱም ሁለተኛው ኮድ ጀምሮ ይችላል። ስለዚህ certain names are not considered in the code እንግዲህ የተወሰኑ ስሞች በኮድ ውስጥ ከግምት ውስጥ አይገቡም ነው። እነዚህ ስሞች እንግዲህ ህጋዊ ተቀባይነት የላቸውም ነው። እንግዲህ ለመጀመሪያ እዚህ ጋር የምናየው ሆሞኒየምስ የምንላቸዋል። ኔምስ ስፔሲፋይድ አይዴንቲካሊ በት ቤዝድ ኦን ዲፈረንት ታይፕስ እንግዲህ ሆሞኒየምስ የምንላቸው ምንድናቸው? አይዴንቲካል ናቸው። ኔም ስፔልድ አይዴንቲካል በት ኦን ዲፈረንት ታይፕስ በተለያዩ ታይፖች ላይ አይዴንቲካሊ ስፔል የተደረጉ ናቸው ማለት ነው ሆሞኒየምስ። ሱፐርፍላወርስ ኔምስ የምንላቸው ደግሞ ታይፕ ኦፍ አውተር ኔም እና ፐብሊሽ የተደረገበትን ቦታ የሚገልጽ ነው። ታውቶኒየምስ የምንላቸው ደግሞ
specify names within the specific if then exactly repeats the genus name not allowed in botanical code but allowed in zoological code ይሄኛው ደግሞ ብዙ ጊዜ በቦታኒካል ኮድ እንጂ በዞሎጂካል ኮድ የተለመደ አይደለም የምናገኘው ማለት zoological code ላይ ነው ይሄኛው እንግዲህ ታውቶኒምስ የምንለው ሲኖኒምስ የምንለው ደግሞ ሲኖኒምስ የምንለው ሁለት ወይም ከዚያ በላይ የተለያዩ ስሞች ለአንድ ታክሳ ሲሰጡ ሲኖኒምስ ይባላሉ በዚህ ጊዜ የፕራዮሪቲ ማለት የትኛው ትክክል እንደሆነ ይወስናል ማለት ነው ሌላው ደግሞ authors and their citations የምንለው አለ ጸሐፊና መብታቸው የሚል አይነት ቶፒክ ነገር ነው እንግዲህ ሳይንሳዊ ስሞች ብዙውን ጊዜ ስሙን ለመጀመሪያ ጊዜ በህጋዊ መንገድ ያሳተመውን ደራሲ ወይም ደራሲዎች ስም ይከተላሉ ይህም እንግዲህ ለስራው እውቅና ለመስጠትና ታሪካዊ መረጃዎችን ለመጠበቅ ይጣቅመናል ለምሳሌ እዚህ ጋር አንድ አለ ለምሳሌ ሩሚክስ አቢሲኒከስ የተባለው ተክል እንግዲህ ለመጀመሪያ ጊዜ የተሰየመው በጃክ ሲሆን እንግዲህ ፕላንቲጎ ላሲዮ ላታን ደግሞ የሰየመው ኤል ለሬኔስ ነው ሶነኝ እንግዲህ በስማቸው መመስረቱ እንግዲህ በዛ በስማቸው ተንተርሶ እንደሚወጣ የሚያሳየን ነው እንግዲህ ቻፕተር 7 ባዮሎጂ የነበረን ቆይታ ይመስል ነበር አብራችሁን ስለቆያችሁ እጅግ ከልብ አመሰግን ሐሳብ አስተያየታችሁና ቀጣይ እንዲሰራ የምትፈልጉትን ኮሜንት ሴክሽን ላይ ጻፉልን ስለነበረን ቆይታ እጅግ ከልብ አመሰግን በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ አስደሳች ዜና ካሁን በኋላ ለሚድና ፋይናል ፈተና መጨናነቅ ቀረ ካሁን በኋላ ይሄ ኮርስ ከበደ ማለትም የለም ብሉ አካዳሚ በሳይንሳዊና በተቀላጠፈ መንገድ ትምህርት ወደ ላቀ ደረጃ የሚያደርስና ጊዜዎትን የሚቆጥብ ልዩ የትምህርት ፓኬጅ አዘጋጅቶሉት ሁሉም ኮርሶች በደንብ በጥራት ተብራርተው በተሰሩ ቪዲዮዎች አማርኛና እንግሊዘኛ ኖት ኩዊዝ የተለያዩ የሁሉም ዩኒቨርሲቲ ሚድና ፋይናል ፈተናዎች ከነመልሶቻቸው የሲኒየር ተማሪዎች ምክር ሜንቶርሺፕ እነኚህን ከላይ ተዘረዘሩትን ሁሉንም በአንድ ፓኬጅ በቴሌግራም ቻናላችን @ሁሉ አካዳሚ ላይ በፕራይቬት ክላስ ተዘጋጅቶ ይጠብቁታል ከርሶ የሚጠበቀው አንዴ ብቻ ተመዝግበው ሙሉ ሴሚስተሩን መማር ብቻ ነው ሁሉ አካዳሚን ብቸኛ የሁል ጊዜ ምርጫው ስላደረጉ እናመሰግናለን